ወደ አንድ ገዳም ሄዶ ተጠምቆ እንደ 40 ቀን ሕፃን ነኝ ብሎ ማሰብ ስህተት ነው። እዚህ ገዳም እጄ ተጠምቄ ቆይቻለሁ እንደ 40 ቀን ሕፃን ሆናለሁ፣ እዚህን ቦታ ስደርስ ተረጭቼ ዝክሩን በልቻለሁ እንደዚህ ሆናለሁ የሚል የኦርቶዶክሳዊ አስተምህሮ አይደለም። ስለ ኢጃት ዘመድኩን በቀለ እና ሄኖክ ላይ ቀንተህ ነው ምናምን የምትሉ ሰዎች ምንም መምህር ብርሃን አድማስ ያንድ ካህን ያንድ አለቃ ያንድ አገልጋይ ዋና ኃላፊነት ነፍስ ማዳን ነው። ክርስቲያኖች የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዙ ይበል። እንግዲህ ዛሬም እናንተ ያስተምሯችኋል ሊመክሯችኋል ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። መረጃው ጉልበት እንዲኖረው ላይክ በማድረግ ሼር በማድረግና በማዳረስ ከጎናችን ቆሙ። ይህ ያሮስ ነው። በያሮስ እንግዲህ ብዙ ሀሳቦችን እናንሸራሽራለን፣ ሁላችሁም እንደምታውቁት ማለት ነው። ኦርቶዶክሳዊ መረጃዎችን ኦርቶዶክሳዊ ትምህርቶችን ሊደመጡ ይገባቸዋል፣ ልትመለከቱ ይገባቸዋል ብለን የምናስባቸውን መረጃዎች በሙሉ እያቀረብንላችሁ እንገኛለን። ስለዚህ ላይክ ያደረጋችሁ ሼር ያደረጋችሁ እስከ መጨረሻው ድረስ ተከታተሉ እያልኩኝ በቀጥታ ወደ መረጃዎቻችን ነው ማመራው። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። በቅድሚያ እንድናደምጥ የምወደው የመምህር ብርሃን አድማስን መልእክት ይሆናል። ተካተልመስ ያንድ ካህን ያንድ አለቃ ያንድ አገልጋይ ዋና ኃላፊነት ነፍስ ማዳን ነው። ክርስቲያኖች አገላብጠነዋል። አሁን በቤተ ክርስቲያናችን ያልተገላበጠ ነገር የለም። አሁን የምናደላው ለወርቋ ነው። እውነት ለመናገር ለወርቋ፣ ለልማቷ፣ ለመስባዋ፣ ለአስራቷ፣ ለበኩራቷ፣ ለነፍስ ድነት፣ ለእውነተኛ አምልኮት ምንም ቦታ የለው። እውነት ነው ይሄ። ለዚያ ነው እየተቀጣን ያለ ነው። ለዚያ ነው እየተሳደርን ያለ ነው። ምክንያቱም እግዚአብሔር ተጸየፈን፣ ከበደው፣ እያስጠነቀቀን ነው፣ እየነገረን ነው፣ እየተናቅን ነው፣ እየተዋል። ለምንድን ነው የምንናቀው? እግዚአብሔር ስለተለየን ሐሳባችን አርሱ የማንንም ሕሊና አይገዛም። የተዋረደ ነው። ተራ ነገር ምድራዊ ነው። ሐሳባችን ሁሉ ተራ ነው። ተዋርደናል። እውነቱን ለመናገር ደግሞ በሌሎች እናመካኛለን። እንዲህ ያረጉብን እንዴ! እኛ በእግዚአብሔር ላይ ካደረግነው፣ እኛ በቤተ መቅደስ ላይ ከፈጸምነው፣ እኛ በሃይማኖቱ ላይ ከፈጸምነው ጉዳት በላይ ማንም አልጎዳትም። የኢትዮጵያ ቤተ ክርስቲያን ማንም፣ አማኞቿ፣ አስተማሪዎቿ፣ ሰባኪዎቿ፣ ዘማሪዎቿ፣ ካህናቶቿ፣ የተወሰኑት አለቆቿ፣ መሪዎቿ የበደሏትን ያህል ማንም አይበድልም በዚህ ዘመን ማንም። ይህም በድፍረት ምናገር ሁሉንም አይወክልም፣ ግን ማንም የለም። የተገላበጠ ነገር ነው ያለው። ስለዚህ እግዚአብሔር ይጸየፈናል፣ አሳልፎ ይሰጠናል። ብዙ መምህራን የሚናገሩበት ሐሳብ እኛ ይቺን ቤተክርስቲያን ከበደልናት በደል በላይ ማንም ይቺን ቤተክርስቲያን አልበደላትም። ሀቅ ያለው እውነት ያለው ትክክለኛ ሐሳብ የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን፣ ይቺ ቤተክርስቲያን ላይ ብዙዎች ጣታቸውን እየቀሰሩ ይገኛሉ። ከውጨኛው ይልቅ የውስጠኛው ፈተና ተበራክቷል። በጣም ማለት ነው፣ በጣም ተባስቷል። ብዙ ነገሮች እየደረሱብን ይገኛል። ብዙ ነገሮች እየመጡብን ይገኛል። ብዙ ነገሮች እኛ ላይ ተጋርጠውብን ተደራርበውብን ይገኛል እና ይህ በጣም ሊታሰብበት ይገባል። በተለይ ከዚህ ከሌላው ከተሰራው ስህተት ቆዳ አስተምሮ መካከል ወደሆነ ጎዳም ወደሆነ ቦታ ወደሆነ ስፍራ ምናምን ምእመናን የሆነኛ ሄደን እዛ ተጠምቀን ስንመጣ እንደ 40 ቀን ሕፃን ነኝ እንደዚህ እንላለን። ያ ፍጹም ስህተት ነው። ትክክለኛ ሀሳብ አይደለም፣ ትክክልም አይደለም። ይሄንን ተከትሎ እንግዲህ መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን እንዲህ ይሉናል። እዚህ ገዳም እጄ ተጠምቄ ቆይቻለሁ እንደ 40 ቀን ሕፃን ሆናለሁ፣ እዚህን ቦታ ስደርስ ተረጭቼ ዝክሩን በልቻለሁ እንደዚህ ሆናለሁ የሚል
የኦርቶዶክሳዊ አስተምህሮ አይደለም። ከክህነት ጋርም እንደው አሁን አንዳንድ ሰው አለ እንደምታውቁት ማለት ነው። በአማርኛ ለምን አልነገረም? ለምሳሌ አሁን ንስሐ አልገባም ለምን ሲባል ግሸን እጃለሁ ተለያየን ላይ ንጹሕ ሆኜ ስም መጣሁ ለንስሐ አባት ያልናዝም። ምክንያቱም ዋልደባ ሄጄ ዮርዳኖስ የሚባል ጸበል አለ በዚያ ታጥቤያለሁ። እንደዚህ የሚባል ትምህርት የለም ነው። አቡነ ሳሙኤል ራሳቸውም አላስተማሩም በፍጹም። ገዳሙም እንደዚህ አያስተምርም። ይሄ እነዚህ ጸበሎች፣ ቦታዎች፣ ቅዱሳት መካናት ወደ ክህነት እንድንደርስ ነው። ያለ ክህነት ፈጽሞ መዳን የለም። በዚያ ክህነት የሚሰጠን ከቄሱ እኮ የቄሱን ክህነት ለማክበር እኮ አይደለም። በቄሱ ሊቀ ካህናት በውስተ ሊቃነ ካህናት አይደለ ሄሬኔዎስ፣ በካህናት ዘንድ ሊቀ ካህናቱ ራሱ ኢየሱስ ክርስቶስ ነው። ቅዳሴ ስንቀድስ እኮ ቄሱ አይደለም እኮ ጉዳዩን የሚያከናው ራሱ ክርስቶስ አይደል? ቅዳሴ ውስጥ ገብቶ ምንድን ነው ክርስቶስ አምላክነ በዘባማን እተብ የማነከ ወባረክ በእዴከ ወቀድስ ባይልከ ወአጽን በመንፈስከ ዝንቱ ህብስት ይኩን ለስርየተ ኃጢአተ ህዝብከ። ይሄ ህብስት ህዝብህን የሚያድን ስጋህን እንዲሆን አንተ በስልጣንህ ለውጠው። ከዚያ በኋላ ንፍቁ ቄስ ምንድን ነው? ኢየሱስ ክርስቶስ ሊቀ ካህናቲነ በከመ ገነዙከ ዮሴፍ ወኒቆዲሞስ ወሰመርከ ሎሙ ከማሁ ስመር ለነ። ስለዚህ ሊቀ ካህናታችን አንተን ነው። በዚያ ቅዳሴ ላይ ጉዳዩን የሚፈጽመው ሊቀ ካህናት ነው። ታዲያ አንድ ሰው ንስሐ ሳይገባ ይድናል ቢባል እኮ ምን ማለት ነው? ያለ ክርስቶስ ሊቀ ካህናትነት ሊድን ይችላል ወይ? ሻሽ የጠመጠመውን መስቀል የያዘውን ቆብ ያደረገውን ቀሚስ ያደረገውን አባና ቄሴን ሳይሆን የምናየው ሊቀ ካህናቱ ኢየሱስ ክርስቶስ ነው። ወደዚያ ሳይደርስ ማንም ሰው አይድንም። ቅዱሳን የሚያደርሱት ለክህነት ሳይበቃ እንዳይሞት፣ ከካህን ሳይገናኝ እንዳይሞት፣ ሳይቆርብ እንዳይሞት፣ ስጋው ደግሞ ሳይቀበል እንዳይሞት ይሄን እንደሚያደርጉት እንጂ እንደው እመቤታችን ድንግል ማርያም እንኳን የክህነትን ስራ ተክታ አትሰራም። እውነት ለመናገር ከድንግል ማርያም በላይ ያለ ቅዱስ የለም። እሷ እንኳን ብትሆን ወደ ካህን ትመራዋለች እንጂ በያይ በካህኑ ይቅርብ እኔ የአምላክ እናት ስለሆንኩ እኔ አማልድሃለሁ ጨርሶ አትልም። ወደ ካህን ለቄሱ ተናዘዝ። እንኳን እሷ ራሱ ጌታችን ኢየሱስ ክርስቶስ ምንድን ያለው? ሁር ወአፍትን ርእሰከ ለካህን። የማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይ ሂድና ራስህን ለካህን አስመርምር ነው ያለው እንጂ በፍጹም ራሱ ምንድን ያለው? እናንተ ሂዱና ወንጌልን አስተምሩ፣ ኃጢአቱን ግን እኔ ነኝ ይቅር እምለው እናንተ ይቅር እንላለን እንዳትሉ አይደለም ያላቸው። ምንድን ነው ያላቸው? እናንተ ኃጢአቱን ይቅር ያዝራችሁትን ይቅር እላለሁ፣ የፈታችሁትን እፈታለሁ፣ ያስራችሁትን አስራለሁ። ክህነት የመንግሥተ ሰማያት ቁልፍ የሚባለው ቁልፉን አልባ ሰው ቤቱን ዙሪያውን ቢዞር መግባት እንደማይችለው የመንግሥተ ሰማያት መክፈቻ ቁልፏ በጌታችን በኢየሱስ ክርስቶስ ሊቀ ካህናት በኩል የምትሆናት። ያንቺ ደግሞ የምትደረገው ደግሞ ስጋው ደሙን መኮንኑ የሚፈርድብን እሱ ነው። የምንቀበለው መስዋዕት እሱን ነው። ያንን የምናሳርግበት ሊቀ ካህናት ደግሞ ራሱ ነው። ያለሱ ደግሞ መዳን አይቻልም። ቄሱ እኮ ይፍታ፣ ይድግ፣ ያንጽህ፣ ይቀድስ ብሎ በሉ እንግዲህ እኔ ፈትቻችኋለሁ ነው የሚል። እግዚእ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት። ሊቀ ካህናት ኢየሱስ ክርስቶስ ይቅር ይበላችሁ ነው። መጨረሻ ላይ እግዚኦ መሐረነ ክርስቶስ ብሎ ሲጨርስ እግዚአብሔር ይፍታ ነው የሚለን። እኔ ፈትቻለሁ አይልም። ስለዚህ እግዚአብሔር እንዲፈታን የሰጣትን ቁልፍ እዚያ ሳይደርስ የሚድን የለም። ቅዱሳን የሚረዱን ያለ ጊዜያችን እንዳንቀሰፍ እና ክርስቶስን እንዲዋሃደን ይዘውልን ይመጣሉ። እኛ ላይ የማያሳድር ኃጢአትና እሾህ ስላለብን እነሱ ላይ አድሮ ወደ እኛ ይመጣል። ይህ ጥያቄ ለብዙዎቻችን ጥያቄ ነበር። መልስ አግኝቷል ብዬ አስባለሁ። እውነት ለመናገር ነውም ደግሞ መልስ አግኝቷል። ምክንያቱም በጣም በርካቶች ይህን ሀሳብ ይደግፋሉ፣ በርካቶች በዚህ ሀሳብ ላይ ሀሳባቸውን ይሰጣሉና እኔም እንደ ግል የማምነውን ሀሳብ ነው መምህራችን የተናገሩት። ወደ ገታ መርዛችን ና ብፁዕ አቡነ ኤርምያስ ቄስ መሆን አያስፈልግም፣ ዲያቆን መሆን አያስፈልግም። አማኝ መሆን ምእመን መሆን ነው። ምእመን መሆን ነው። ውሃው ተለውጦ ማየገቦ እንደሚሆን ሳናስተምር ምስጢር እንዲሆን እናደርገዋለን። ህብስቱ ተለውጦ ስጋ ክርስቶስ፣ ወይኑ ተለውጦ ደመ ክርስቶስ እንዲሆን መንገር ምስጢር እንደማውጣት አድርገን እንወስደዋለን። አይደለም? ምእመናን ይህንን ከተረዱ ምስጢር ወጣ ብለን እናምናለን። እንዴት ይሆናል? ይሄ የእምነት ጉዳይ ነው። አውቀውት ተረድተውት አምነውት የሚድኑበት እኮ ነው። የሚድኑበት እኮ ነው። አስተምህሯችን ገደል የገባው ከዚህ ጀምሮ ነው። እንግዲህ ልብ በሉ። አሁን እኛ ወደ ክህነቱ ስንመጣ ይህን በቅጡ ተረድተን አይደለም። ምስጢር አየ ሲባል ታውቁታላችሁ። ምስጢር አየ የምንለው ድቁና ተቀብሎ ቤተልሔም ሲገባ ነው ምስጢር አየ የምንለው አይደለም። ያን ጊዜ አይደለም ምስጢር አየ የሚባለው።
ተምሮ ነው ምስጢራተ ቤተክርስቲያን አወቀ ማለት ያለብን። ይህን ለማወቅ ደግሞ ግድ ቄስ መሆን አያስፈልግም፣ ዲያቆን መሆን አያስፈልግም። አማኝ መሆን ምእመን መሆን ነው። ምእመን መሆን ነው። ይህንን አስተምሮ ከጧት ጀምሮ እንዴት አድርገን ነው የምንለወጠው? አሁን የአብነት ትምህርት ቤቶቻችን እንዴት አድርገን ነው የምንቀይራቸው? የሰንበት ትምህርት ቤቶቻችን እንዴት አድርገን ነው በዚህ ረገድ የምናመጣቸው? ውድና ኩራት ቤተሰቦቻችን እንግዲህ በጣም ልናስብበት የሚገባው ልንመለከትበት የሚገባውን ጉዳይ ነው በስፋት መምህራችን ብፁዕ አባታችን ታላቁ መካሪያችን የተናገሩት። መማር አለብን፣ ሚስጢሩን መረዳት ማወቅ አለብን ብለዋል። ወደ ቀጣይ መረጃችን እናምራ። ወደ ኢጃት ዘመድኩን በቀለ ነው እንግዲህ ስለ ኢጃት ተደጋጋሚ ነገሮችን እያወራ የሚገኘው። መስማቱ ጥሩ ነው ባይከፋም ሙሉ ሀሳቡን ባንቀበል ማለት ነው። እስኪ ምን ይላል? እና ሄኖክ ላይ ቀንተህ ነው ምናምን የምትሉ ሰዎች ምንም የሚያስቀናን ነገር የለም። እያንዳንዳችን የራሳችን ጸጋ አለን። ቤተክርስቲያን ደግሞ በእያንዳንዱ ጸጋ ለሚያገለግለው ትሰጠዋለች። ሁሉም ሰው አይሰብክም፣ ሁሉም ሰው አይቀድስም፣ ሁሉም ሰው አይዘምርም፣ ሁሉም ሰው ደግሞ አይጽፍም። ያ በተሰጠው ነው ሰው የሚያገለግለው። በቤተክርስቲያን ማየታችሁ እንደሆነ ንዋያተ ቅዱሳቱን የሚጠብቁ አሉ፣ የሚያጥቡ አሉ፣ ጥበቃዎች አሉ፣ ደግሞ ናታኒሞች አሉ አለ ግቢውን የሚያጸዱ አሉ፣ የማይሰለቻቸው ምንጣፍ አውጥተው የሚያጥቡ አሉ፣ የማይሰለቻቸው ተከፍሏቸው አይደለም። ጸጋ እያንዳንዱ ቤተክርስቲያን የሚያገለግልበት ጸጋ ነው። ሌላው ቀርቶ በቅዳሴ ሰዓት አላያችሁ መቋሚያ የሚያድሉ ሰዎች አሉ በየቤተክርስቲያኑ። እኔ አሁን ገነተ ጽጌ ቅዱስ ጊዮርጊስ አንድ አቶ አሰፋ የሚባል ሰው ነበረ። በእያንዳንዱ ቦታ የሆነ ትንሽ የጎደላቸው ነገሮች ይኖራሉ። እግዚአብሔር ለቤቱ የሚያስቀምጣቸው መቋሚያ የሚሰጥ የቅዳሴ ጸበል የሚያድሉ ሰዎች የሉ እንደ ቋሚ ስራ አይተው በቃ ሰዓቱ እስኪደርስ ጠብቀው እግዚአብሔር ጸጋ ነው የሚሰጥ። ያ በጸጋ የሚገኝ ነው። ክብሩ እኩል ነው። ጽድቅ ካለው የምንገባበት ቦታ አንድ ነው። ያኛው ሰባኪው የተለየ ቦታ፣ ይሄ ደግሞ ቅዳሴ ጸበል የሚያድለው ከዛ መቋሚያ የሚሰበስበው ሳይቀጠር ከበሮውን ቦታ የሚያደርገው ከዛ ምናምን የሚለው ቆሞ ጫማ የሚጠብቁ እናቶች የሉ። አሁን ቤተክርስቲያን ስትገቡ ቆመው ጫማው ልቃችሁ ስትገቡ ቆመው የሚጠብቁ የሉ። ሽልማቱ እኩል ነው፣ እኩል ነው። ስለዚህ አንዱ ከአንዱ የሚበልጥበት እንትን የለም በቤተ ክርስቲያን እንትን ማለት ነው። ስለዚህ ከሄኖክ ጋር ፐርሰናል አታድርጉት። ሄኖክን ብትጠይቁት በፍጹም እሱ የሚያስበው ነገር አለ። ለአባቶቼ የነገረው ነገር አለ፣ ለካህናት የነገረው አለ፣ ለመምህራንም የነገረው አለ። እኔ እገሌና እገሌ ከሱ ጀርባ ሆኖ ነው እንጂ ዘመዴ ምንም አላረገኝም፣ የዘመዴን ኢንቴንሽን አውቀዋለሁ እያለ ይነግራቸዋል። ስህተቱ እሱ ጠንቋይ አይደለም፣ ጠንቋይም ደግሞ አያውቅም። ከጀርባው አለ ሲል ማን ነው ከጀርባዬ ሊኖር የሚችለው? ስለዚህ እኔ የሚገፋኝ ኃይል አለ ማለት ነው። እኔን የሚወረውረኝ ኃይል አለ ማለት ነው። ይሄ ትክክል አይደለም። ከዚህ ውጪ እሱ ራሱ አይከሰኝም። የማነሳቸው ሐሳቦች የህግ የማነሳቸው ሐሳቦች የቀኖና የማነሳቸው ሐሳቦች የስርዓት ጉዳይ ናቸው። ስለዚህ ያንን ሳነሳ ሄኖክ መመለስ ያለበት በዛ አግባብ ብቻ ነው። አለቀ። ይሄን በደንብ ያዙልኝ። በደንብ ሄኖክ ሲነሳ ጓ የሚሉ ሰዎች አሉ። ትባንናለ ነገር ብዙ ነገር ካጣ በኋላ ማህበረ ቅዱሳን አሁን ተውጧል። ሰንበት ትምህርት ቤቶች እየተዋጡ ነው። ይሄንን ኢጃትን እያቋቋሙ ያሉ ሰዎች የታወቁ ናቸው። እነ ማህበረ ጽዮን ናቸው። እነ ማህበረ ጽዮን ዮሐንስ ማርያም ጠበል ቤትን ይዘው እነማን ነው ማህበረ ተክለ ሃይማኖት ያሉት እንዴት ሄኖክን ቀርጸው እንዳወጡት ማህበረ ጽዮንም ማህበረ ሐዋርያት የሚባለው ቡራዩ ያሉት አቡነ ማን ናቸው ስማቸው? አቡነ ኤርሚያስ የሰሜን ወሎ፣ እንደገናም ደግሞ አቡነ አብርሃም እና የእሳቸው የጉባኤ ቤቱ ሊቁ ማን ናቸው? ሊቀ ምናምን የሚባሉት እነሱ እያደረጉትን ያሉትን ነገር ማገጣጠም ነው ያለባችሁ። ጠይቃለሁ። ምንድነው ፖፕ ፍራንሲስ ላንተ ያረጉህ? ምንድነው? ለምንድን የተጠራኸው? ለምንድን ነው የሄድከው? ቴዎሎጂያን ነህ አንተ?
ከቅድስት ሥላሴ መንፈሳዊ ኮሌጅ ተመርቀሃል። ከቅዱስ ጳውሎስ ኮሌጅ ተመርቀሃል። ከአባ ሰላማ ከሳቴ ብርሃን ተመርቀሃል። ምንድነህ አንተ ከማህበረ ቅዱሳን የበጎ ሰባኪ አገልጋይ ከመሆኑ ውጪ በየትኛው መዋቅር አልፈ ነው? እየጠየቅኩ ነው። እኔ ጥያቄን መልስ ነው የምፈልገው። አንዳንዱ ዘመድኩን ይላል ቢኒያም ሽታ የሚነግሩትን እንደዚህ የሚከፍለው አለ ምናምን ከነ ፎቶ ነው ማውጣልህ። አሁን ከነ ድርጅቱ ነው ማውጣልህ። የመንፈሳዊ አማካሪ ተብሎ ነው የሚከፈለው። ከነ ሰነዱ ነው ማውጣልህ። የድርጅቱ አማካሪ ተብሎ ጎጃሜ ነው፣ ባለ ሀብት ነው አለ። ኢትዮጵያ ውስጥ ነው ያለው። ምን አገራለሁ? ለምን ዋሻለሁ? 52 ዓመት ሞልቶኛል። ምንድነው ትግሬዎቹና ጎጃሞቹ ምስራቆቹ ሄኖክ ላይ የተዘበረቡት? ምንድነው ለአጫቸውን የጣሉበት? ምንድነው እየፈለጉ ያሉት? ጥያቄ መጠየቅ ክልክል ነው እንዴ? በዚህ መጥተህ ኦሮሞ እንዲያረገ እንደዚህ ያደረገ ብለህ ትቀጠቅጣለህ። ከዚህ ከሄኖክ ጎን ትሰለፋለህ። ብርሃኑ አድማስ የሚባል ሰሞኑን እዚህ ምስራቅ አርሲ ላይ የታረዱ ወንድሞቻችን ካህናት፣ ከዛ በፊት ሀገራችን ጅማ ላይ ሻሸመኔ ላይ ወደ ኋላ ከሄድን እዛ ሊቢያ በረሃ ላይ ትዝ አይላችሁ? ተንበርክከው አሸዋ ዳር ተንበርክከው እያየናቸው ያን ብርቱካናማ ቱታ ለብሰው እንዴት ሆኖ የሆነ መጨረሻቸው አሁንም ብርቱካናማ እንደለበሱ ናቸው። እኔ አላየኋቸውም፣ ቅዱስ ዮሐንስ ግን አያቸው። ዮሐንስ ራእይ ምዕራፍ 6 ከቁጥር 10 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል። አምስተኛው ማህተም ሲፈታ ስለ ክርስቶስ መስክረው የሞቱትን የታረዱትን ሰማዕታት አየኋቸዋል፣ አይቷቸዋል። የሊቢያዎቹን ሰማዕታት ዮሐንስ አይቷቸዋል። የአርሲውን፣ የሻሸመኔውን፣ የጅማውን፣ ግብፅ የታረዱትን፣ ኢራቅ ውስጥ ሊባኖስ ውስጥ የታረዱትን ክርስቲያኖች ዮሐንስ አያቸው። አቤቱ የሰራዊት ጌታ እግዚአብሔር ሆይ እስከ መቼ ድረስ አትፈርድም? ደማችንስ እስከ መቼ ድረስ ይፈሳል? እስከ መቼ አትበቀልም ሲሉ አየኋቸው። ከሞቱ በኋላ የታረዱ ናቸው፣ ሞተዋል። ጠየቁ፣ የሰራዊት ጌታ ሆይ ደማችን በምድር ላይ እስከ መቼ ይፈሳል? እንደነርሱ የሚታረዱ የሌሎች ወንድሞቻቸው የሰማዕታት ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ለምን ጊዜ? እስቲ ትንሽ አረፍ በል የሚባል ሰው የሞተ ሰው ነው? የቆመ ሰው ነው? ትንሽ አረፍ በሉ ተባሉ። ሰማይ ቤት እንደ ቅድስት አርሴማ የማይሰሙ የማይለሙ የሚመስለው ሰው እንዴት አይነት አስተሳሰብ! ምድር ላይ መኖር የተሻለ የሚመስለው ሰው ሰማይ ላይ ያሉ በቃ ምንም አይሰሙም ብሎ ኤክስተሲ ምናምን የሚባል ቲዮሪ አምጥተው እነ ሉተር አገሩን በጠበጡት። አይሰሙም አይለሙም ብለው እንዴት ነው የማይሰሙት? እዚህም ሰምተዋል። እንኳን ከክርስቶስ አጠገቦ ነው ሰሙ። ቆይ ትንሽ አረፍ በሉ አላቸው። አረፋ። ለጥቂት ጊዜ እረፉ ተባሉ። ነጭ ልብስም ተሰጣቸው ይላል። ክብር ምስጋና ይድረሰው አምላካችን። ምን ተሰጣቸው? እስቲ ነጭ ልብስም በሉ ተሰጣቸው። ለነማ? ለሰማዕታቱ። ምንድነው አሁን ሰሞኑን የሞቱ ወንድሞቻችን እህቶቻችን ምን ለብሰዋል? ምን ተሰጣቸው? ነጭ ልብስ ተሰጣቸው። የሊቢያዎቹ ሰማዕታት ነጭ ልብስ ተሰጣቸው። ቤተ ክርስቲያን ነጭ የምትለብሰው ለዚህ ነው። በነገራችን ላይ ሰማዕታት በሰማይ ምንድነው የለበሱት? ነጭ ልብስ። መላእክትን መስለዋል። ቅድስት አርሴማ አሁን ቆማ እስከ መቼ ድረስ አትፈርድም እያለች ነው ስለኛ። እስከ መቼ ደማቸው ይፈሳል? እስከ መቼ መከራ ያያሉ? እባክህ ፍረድ፣ ተበቀል እያሉ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ እየለመኑ ነው። ቆይ ትንሽ ረፉ ተብለው ነው። ገና የሚቀር ሰማዕት አለ፣ ክብር የሚያገኝ አክሊል የሚደፋ ብዙ አለና ትንሽ ቆዩ ተብለው ነጭ ለብሰው ስለኛ እየጸለዩ ነው። ቅዱሳን ስለኛ ያማልዳሉ። ስለኛ ሲያማልዱ ይናፍቁናል። ቅድስት አርሴማ ትናፍቃችኋለች። ክርስቲያኖች በናፍቆት ነው የምታስበን። እዚህ ቆሞ መቅደሷን ከቦ እየጸለየ ያለውን ሰው እስከ መቼ አትፈርድለትም ብላ ክርስቶስ ፊት ቆማ ትጸልይ።
አሁን አርሴማ ለምንድን ነው የተፈለገችው? 1700 ዓመት የኖረች ሰማዕት ናት አይደለም እንዴ? በሆነ ምክንያት መታወቅ ስትጀምር ደግሞ ደብሩ ሁሉ አርሴማ አርሴማ አርሴማ። አሁን ምልጃዋ ዛሬ ተገልጦ ነው እንዴ? እዩት። ምንን መሰረት አድርገን ነው? ለምንድን ነው ዛሬ ይህን ማነሳው? ለምሳሌ ዛሬ በዓሉ የማን በዓል ነው? ዓመት በዓሉ የማን ነው? የማን? የራጉኤል። የዓመት በዓሉ የማን ነው? ለምሳሌ የኤልያስ ነው አይደለም? አዲስ አበባ ውስጥ ኤልያስ ስንት ቦታ ነው ያለው? የት ነው ያለው? እንጦጦ ምን ሆኖ ነው ያለው? ተደርቦ አይደለም ያለው? በጣም ይገርማል እኮ መሰረታዊ። አሁን አብርሃም፣ ይስሐቅ፣ ያዕቆብን ያህል አርስተ አበው በጣም ብዙ ሰማዕታት ደግሞ በአዲስ ኪዳን ዋጋቸው ከፍ ያለ ነው በእውነቱ። ምክንያቱም በሌሎቹ ምልጃ የማይሰረይ ኃጢአትን ክርስቶስ በሰማዕታት ይቅር ይላል። ምክንያቱም ሰማዕታት ስለ ክርስቶስ ደም ያፈሰሱ ናቸው። ከየትኛውም ቅድሚያ ከመቤታችን ቀጥሎ ከሰው ወገን እንደ ሰማዕታት ምልጃቸው ፈጣን የለም። መርቆሬዎስን ያህል ሰማዕት በግድ አሁን በዚህ በደብረ ሲና ምክንያት ብሎ በግድ እዚህ አዲስ አበባ እንደ ግድ እየገባ ነው። በጣም ይገርማል እኮ ምክንያቱም መሰረት የምናደርገው ጉዳይ ሌላ ስለሆነ እግዚአብሔር ለሁላችን ማስተዋሉን ያደለን ክርስቲያኖች። ለዚህ ነው አሁን እኛ ትኩረታችን ሌላ ሲሆን እግዚአብሔር በዓላቶቻችሁ ሰንበታ ልሸከማቸው ከብዶኛል ይላል እግዚአብሔር። ቆመን እኮ መመርመር አለብን ክርስቲያኖች። ቆም ብለን መቼ ነው የምንጀምረው? መቼ ነው የምንጀምረው? ምንም እኮ አሁን እንደውም ወደፊት የሚመራን የእግዚአብሔር ቃል አይሆንም። ማርኬቲንግ ነው ሊመራን የሚችለው። እውነት ለመናገር በቤተ ክርስቲያን ራሱ እንዴት ነው ሰውን የምንስበው የሚለው ራሱ ከዚህ ከሶሻል ሚዲያ ፕሮሞሽኑ ጀምሮ። ምክንያቱም ሰውን በአምልኮ መሳብ እየቆመ ነው። የምንስበው በሌላ ፍላጎት ነው። ሌላው ቀርቶ እንደ ፕሮቴስታንቶቹ አሁን በሰባኪው ይሳባል ሰው በሆኑ ሰዎች ነው። ሰው በእግዚአብሔር መሳብ እያቆመ ነው። እውነት ለመናገር ሰው በእግዚአብሔር መሳብ በንጹህ አምልኮ መሳብ እያቆምን ነው። አደገኛ መንገድ ላይ ነው ያለነው። እና እንደዛ ሆኖ የተሰበሰበው ምንንስ ያህል ብንሰበሰብ እግዚአብሔር ማርኬቲንግ እኮ አይደለም የሚፈልገው። እግዚአብሔር የኛን ኢጎ ማስታገስ እኮ አይደለም የሚፈልገው። እግዚአብሔር የሚፈልገው እኮ ንጹህ አምልኮ ነው። ሳናውቀው ወደ ገደል እየገባ ነው። የሚያስቀረውም የለ። በነገራችን ላይ እንደተባለው አንድ እጅ የተከለውን 50 ሊቅ አይነቅለውም። ምንም በአንድ ወቅት የተጀመረ መጥፎ ነገር ምዕመኑ ራሱ ላያስቀረው ይችላል። እርግጥ ትምህርቱ ስለሌለ ነው። እግዚአብሔር ደግሞ እንደዚህ ነው የሚለን፣ ልሸከማችሁ ከብዳችሁኛል። በእውነት እግዚአብሔር በቸርነቱ ይቅር ይበላል። ትንቢተ ሆሴዕ ምዕራፍ 9 ላይ ቁጥር 1 እስከ 5 እንዲህ የሚል ቃል አለ። ደግሞ እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይበልህ፣ ሐሴትንም አታድርግ። በእህሉ አውድማ ሁሉ ላይ የግልሙትና ዋጋ ወድሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጎልባታል። በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም ወደ ግብጽ ይመለሳል፣ በአሦርም ርኩስን ነገር ይበላሉ። ለእግዚአብሔርም የወይን ጠጅ ቁርባን አያፈሱም፣ መስዋዕታቸውም ደስ አያሰኘውም ይልና አድምጡ። አሁን የሐዘንም እንጀራ ይሆንላቸዋል፣ የሚበላውም ሁሉ ይረክሳል። እንጀራውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ ብሎ ይጠይቀናል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አንዳንድ ሐሳብ ላብራራላችሁ። አሁን ይሄ መስዋዕቱን ይሰዋሉ፣ ይሄል ቂጣው ቁርባን ያቀርባሉ፣ ይበላል። ግን ምን ይሆናል? አያነጻችሁም ነው የሚለው። አያነጻችሁም ማለት ቤታችሁ እንደምትበሉት ተራ ምግብ ይሆናል እንጂ መስዋዕት የሚፈጽመውን ግብር አያስገኝላችሁም። ምክንያቱም የእግዚአብሔርን ሕግና ትእዛዝ ወይም ፈቃድ ጠብቃችሁ ስለማትፈጽሙት የሐዘን እንጀራ ይሆንባችኋል። መብሉ ለሰውነታችሁ እንደ ስጋዊ መብል ይሆናል እንጂ ነፍስን የሚያነጻ ከእግዚአብሔር የሚያስታርቅ የአምልኮ መስዋዕት ሆኖ አይጠቅማችሁም። ለአንዳንዶቻችን ስጋው ደግሞ እንደዚያ ነው የሚሆነው። ተዘጋጅተን ካልተቀበልነው አያነጻንም። የስጋ መብል ብቻ ሆኖ ይቀራል። በትርጓሜያችን እንደሚገለጸው ምዕመናን ሳይበቁ ካህኑ ከበቃ የምዕመኑን ለካህኑ፣ ካህኑ ሳይበቃ ምዕመናን ከበቁ የካህኑን ለምዕመኑ፣
ሁለቱም ካልበቁ በበረሃ ላለ ባህታዊ መልአክ ይሰጣል በጉጠት አውጥቶ ይላል። ጉጠት የተባለው ስልጣኑን ነው እንጂ ከሰውነታችን የገባው ወስቶ የሚወጣ ሆኖ አይደለም። በዚህ የሚገኘው ጸጋና ክብር ለነዚያ ለንጹሃኑ ይሰጣል እንጂ ለናንተ ለማንጻት አይሆንላችሁም። እንደ ስጋዊ መብል ሆኖ ይቀራል ማለት ነው። እንደዚህ ከመሆነ እግዚአብሔር ይጠብቃል። ክርስቲያኖች መመርመር አለብን። አምልኮታችንን መፈተሽ አለብን። ቅዱሳት መጻሕፍትን መስማት አለብን። መመሪያችን እንደዚያ መሆን አለበት። እንደምታውቁት እንኳን ሌላው ረቂቁ ጾማችን ምናምናችን ሁሉ እግዚአብሔር አይቀበለውም በሕጉ በስርዓቱ ካልሆነ። ይችን ጥቅስ አንብቤ ለምንድነው ፈሪሳውያን እንደዛ የተባሉት የሚሉትን ነገሮች እንትን እላለሁ። ትንቢተ ኢሳይያስ ምዕራፍ 58 ላይ እንደምታውቁት ስለምን ጾምን አንተም አልተመለከትህንም፣ ሰውነታችን ስለምን አዋረድን አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምጻችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጡት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጡት ጾም ይህ አይደለምን? ይልና የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራን ለተራበ ትቆርስ ዘንድ ስደተኞቹን ድሆች ወደ ቤት ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመድህ እንዳትሸሸግ አይደለምን? ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ሁለት ሐሳቦችን ብቻ ላስታውሳችሁ ከንባቡ ላይ። አንደኛ ጾማችሁ ማዕመድ መልበስ ማቅ መነፍሰስ እንደ ግጫ ዝቅ ማድረግ ስለሆነ አልቀበላችሁም ነው። አንዳንድ ጊዜ ሰዎች ሱባኤ እንገባለን፣ ወደ ገዳማትም እንሄዳለን፣ ምግባችንን እንቀንሳለን፣ ተራ ልብስን እንዋረዳለን። ያን እንኳን ብታደርጉ አልቀበላችሁም ማለት እግዚአብሔር። አያችሁ ለምን? ያ እግዚአብሔር የሚያስደስተው ያ ብቻ አይደለም። ውስጣችን አምራ ምን ጾምበትን ዓላማ አውቀን ፍቅርን ገንዘብ ምክንያቱም ጾም ዓላማው ነፍስን ለማንጻት ነው። ነፍስ ስትነጻ ሰው ሁሉ ትወዳለች፣ ርህራሄ ታደርጋለች። ከስጋ ዘመድ አንሸሸግም። ይህን የመሰለ እናደርጋለን። እኛ ለሰው ርህራሄ ሳናደርግ ስለሰራ ነው በደል ሄደን በቀን አንድ ጊዜ እፍኝ የማትበላ ጥሬ እየበላን ፍልሰታን ሱባኤ ስለያዝን ብቻ አንጸድቅም። ክርስቲያኖች ወቁት። ደብረ ሊባኖስ ብንሄድ፣ ግሸን ብንወጣ፣ አክሱም ብንሻገር፣ ዝቋላ ብንወጣ፣ ምድረ ከብድ ብንሄድ፣ ወይም ጻድቃኔ ብንሄድ፣ ወይም እንጦጦ ኪዳነ ምሕረት ብንከትም ምን ብናደርግ የሚጠቅመን እግዚአብሔርን ደስ የሚያሰኝ ነገር እያደረግን ካደረግነው ቤታችንም ሆነን ያን በረከት እናገኘዋለን። እዚያ ብንሄድ ደግሞ የበለጠ በረከት እናገኛለን። እነዚያ የተለዩ ቦታዎች ናቸው፣ ግን ቦታዎቹ ብቻቸው ዋጋ ግን አያሰጡንም። እኛ የሚገባው ሰው ካልሆን ቦታው ብቻውን ቦታው ከኢየሩሳሌም የሚበልጥ ቦታ ነበር እንዴ? ክርስቲያኖች ነበር እንዴ ከኢየሩሳሌም የሚበልጥ? ለምንድነው ብዙ ጊዜ የፈረሰው? ለምንድነው ክርስቲያኖች የተሳደዱት? ቦታው የኛ ቦታዎች ከማን ይበልጣሉ? ከዮሐንስ አፈወርቅ መንበር ይበልጣሉ? ከነ ቅዱስ ኤፍሬም ቦታዎች ይበልጣሉ? ከየትኛው ይበልጣሉ? ቦታውማ ያው መሬት እኮ ነው። የቀደሰው እኮ እግዚአብሔር ነው። የቀደሰውን እግዚአብሔርን ስንረሳው ቅድስና ያቋማል። ክርስቲያኖች ዋናው ጉዳይ እኛ ለእግዚአብሔር ሕግ ያለን መታዘዝ፣ የኛን ነፍስና ሕሊና ማንጻት፣ እውነተኛ አምልኮ ለማድረግ መታተር፣ ታይታው ይስሙላው መሽቆጥቆጡ ምን ወጋለው? እሱ አሁን በድፍረት ነው የምናገረው። አሁን ሰበካ ጉባኤያት ምናምኖች ሁሉ ይጨነቃሉ። አሁን መጎናጸፊያው፣ ቀጸላው፣ ልብሰ ተክኖ፣ ካባ ላንቃው፣ ጸናጽሉ፣ መቋሚያው በሚሊዮን ነው የምንገዛው። አንድ የነፍስ ዝግጅት በሌለበት ማለት ነው። እንዴ እግዚአብሔር እኮ በቁሳቁስ አይደለልም። የግሪክን ውድ ልብስ ስላመጣን ሙካሽ ስለደረደርን ጽድቅ ሊሆን አይሆንም። መቋሚያው የቀንድ የብር የወርቅ ስለሆነ አይሆንም። ብር ወርቅ ለእግዚአብሔር ብርቁ ነው እንዴ? የሰውን አምረት እንደዛ ነው እንዴ? እግዚአብሔር አምልኮታችን እየተበላሸ ነው። ክርስቲያኖች እየተበላሸ ነው። እውነት ለመናገር የእግዚአብሔር ከመሆን አውጥተ በጣም አሁን ከማህበር ወደ ግለሰብ ነገሮች ሳይዞሩ አይቀርም። የአላፋ ዝማሬ መቆም አለበት የሚለው አንዱ ራሱን የቻለ እንቅስቃሴ ነበር። አሁን ደግሞ ነገሮች ግልብጥ ብለው ወደ
ዲያቆን ሄኖክ ኃይሌ ወደ ማንነቱ ወደ ግለሰባዊ ነገሮች እየዞሩ ነው። ትክክል ነው ብለን አናምንም፣ ግን ሆኖ እያየናቸው ስለሆነ አሳሳቢ ነው እንደማለት እንወዳለን። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን እንዲህ ባለ መልኩ አቅርበናል። ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ፣ ሼር ያደረጋችሁ ዘወትር ስለምትከታተሉን እጅግ አድርገን እናመሰግናለን። በሌሎች መረጃዎች መልሳለሁ። ተሰነባበትኩኝ። ሰናይ ቆይታ ይሁንላችሁ።